አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም እንዴት ናችሁ? ቃል ኪዳን ደበበ ነኝ። የሀፍላ ፍቅር የሚለቀቅበት ልዩ ሲኒማ ኦፊሻል ፔጃችን ነው። ሰብስክራይብ አድርጉ። በእናትሽ ተረጋጊ። አረ በሄዱ ተረጋጊ። በቃ ምርጥላ ተረጋጊ። እኛ ነገሩን ፊክስ እናደርጋለን። ብናጣው እንኳን ጀለሶቹን እንጠይቃለን። ነው ያረጋል። አታዘናገኝ በእናትህ ይፈልገው እኮ በቃ ተረጋጊ። በቃ አንቺ ካልተረጋጋሽ እንዴት እናደርጋለን? በቃ እኔ ላዘናጋሽ አይደለም። ተረጋጊ አንቺ። ሰማኛለህ? እኔ መረጋጋት የምችለው አቡሽን ማስቆም ስችል ብቻ ነው እኮ። እና ሰማኛለህ አይደል? ግን አንቺ ተረጋጊ መጀመሪያ። ሄለ ምን እየሆንሽ ነው? በቃ እየሰማችሁኝ ነው አይደል? አንዘጊ እንፈልገው። እሺ ነይ ቆይ። እሺ ቆይ ጠብቂኝ። ሄለ በእናትህ ተረጋጊ ባክሽ። በየትኛው ነው? ግን ተረጋጊ። አቡሽ ምንም እሱ እኮ አይደለም። ኧረ በቃ ተረጋጊ። ኧረ ቢዛ ተረጋጊ። በእናትሽ አታልቅሽ። በእናትሽ በቃ ይሏል። ኧረ ሂዱ በእናትሽ አታልቅሽ። ስታልቅሽ እሺ ምን እናመጣለን? እንደዚህ ከምትሆኝ ብንፈልገው አይሻልም? በእናትሽ ሂዱ። በዚህ ፍጥነት እንዴት ይሄዳል እሱ? ተነሽና እንፈልገው በእናትሽ ሂለ። አይዞሽ በቃ እናት። ኧረ ተይ ተረጋጊ። የምትሆን ነገር በላት በእናትህ። አቡሽ ደህና ነህ? እንዴት አገኘሽ? እሱን ምንም አያስጨንቅም። ደህና ነህ? ሄሉ በእናትሽ ተይኝ። ቆይ ወዴት እየሄድክ ነው? ሄሉ በእናትሽ ተይኝ። አልተውህም። እያደረግክ ያለውን ነገር ካላቆምክ በስተቀር አልተውህም። ሄሉ በእናትሽ ተይኝ። ማንም ከዓላማዬ እንዲያስቆመኝ አልፈልግም። እንዴ አቡሽ ምን እያልክ ነው? በቃ እኔ ኑሮ መሮኛል። ከዚህ በኋላ የራሴን ውሳኔ ወስኛለሁ። መጀመሪያ ተረጋጋ። ከዚህ አሁን ከሆነ ነገር እየተነጋገርን እናስተካክላለን። በቃ እኔ ማንም አያስቆመኝም። አንተ ልጅ ቆይ ትንሽ አናሳዝንህም እንዴ? እኛ እኮ ትምህርታችንን ጥለን ስንከንፍ የመጣው ነው። ያንተ ነገር አሳስቦን ነው አይደል? ሚኪ በእናትህ የሆነ ነገር በለው። አዎ አንተ ሰው የሚልን ነገር ለምንድን ነው የማሰማው? ሚኪ ሁሉንም ነገር ታውቃለህ አይደል? አዎ አንተ ትልቅ ሰው አይደለ? እንዲሆነውን ነገር በሙሉ ረጋ ብለን መነጋገርን ያለብን አይደለ? የምን እንትን ማለት ነው? አቡሽ አሁን እኔን የምታከብረኝ ከሆነ ሻንጣን ስጠኝ። ቤዛ እየተጫንሽኝ ነው። አውጫንሃለሁ። ልቀቀው። የሆነውን ነገር በሙሉ ሰምቻለሁ። በእኔ ምክንያትም ይሄን ሁሉ ነገር እንዳደረግክ አውቃለሁ። በእናትህ ይቅርታ አድርግልኝ። ሁለተኛ የለመደኝም። የምር በእናትህ ይቅርታ አድርግልኝ። ሄሉ ወድጄ እኮ አይደለም። ከላቢያጁ ተባረርኩ። አንቺም የኔ ፍቅር ሊገባሽ አልቻለም። አባቴም በቃ ካልገደልኩት እያለ እያፈላለገኝም። እሺ እኔ ምን ላድርግ? እኔ እኮ የሁሉ ነገር ይፈጠራል ብዬ አልነበረም እንደዛ ያልኩ። ሄዋን የወንድሜ ፍቅረኛ ናት። ልቤም የሚመተው ለአንቺና ለአንቺ ብቻ ነው ስለሽ አንቺ መስሚያሽ ጥጥ። እሺ እኔ ምን ላድርግ? የኔ አባት እኔ እኮ እንደዛ ያልኩ በቃ የኔ ብቻ እንድትሆንልኝ ስለምፈልግ ነው እንጂ አንተ እንደዚህ ማሰቃየት ፈልጌ አይደለም። ሄሉሽ እኔ ምን ላድርግ? ልቤን ተርትሬ ያለኝን ስሜት አላሳይሻ? ስነግርሽ አሰሚ። በቃ ቶሎ ለመናደድ ጉስዋስ ውስጥ ነው ያለሽው። እንዴ ሁሉ ነገር እኮ አስጠላኝ። ይሉ አቡሻዬ በእናትህ ይሄንን ሀሳብህን እርግፍ አድርገህ ተወውና በመነጋገር እንፍታው ነገሩን። ተይ በእናትሽ
አሁን ደላሎቹ እየጠበቁኝ ስለሆነ መሄድ አለብኝ። ቤዛ በእናትሽ ሻንጣዬን ስጪኝ። አንተ ልጅ ቆይ ያመሃል እንዴ? አዎ ያመኛል። እንግዲህ ቁርጥህን አውቀው። መሰደድ የሚባል ነገር የለም። እሺ ለምንድን ነው የማልሰደደው? አዎ እንደውም ፖሊስ እጠራና አሉ ያልካቸውን ህገወጥ ደላሎች ታሳየኛለህ። እሺ እርፍ። ፖሊስ ነው ያልሽው ቤዛ? አዎ ፖሊስ። አየህ አንተ የሚነገርን ነገር አልሰማም ብለህ ጣጣ ውስጥ ልከተኝ። በቃ እሺ በል። አሁንስ ምርር ነው ያለኝ። በእናትህ ይቅርታ፣ በቃ ይቅርታ አድርግልኝ በቃ። ሄሉ በቃ ከዚህ በኋላ ተረጂኝ። ከማንም ጋር ብስቅ ብጫወት በቃ ድራሚ የሚመጣው ላንቺና ላንቺ ብቻ ነው። እሺ እሺ እወድሃለሁ። ከዚህ በኋላ ሔዋንንም ፒያሪ ብለህ ብጠራት ችግር የለብኝም። እሺ በቃ እሱ ነገር ለማቆም እሞክራለሁ፣ ግን እኔ አንቺና ያንቺ ብቻ ነኝ። እሺ እሺ እኔ አባት። ስለዚህ የሚሄድ ሀሳብህን ትተዋለህ? አዎ ነው ትቶታል እንዴ? የምን ወደ ኋላ መመለስ ነው? አስፈላጊ ከሆነ ለአቪያጆ ሄደን አለቃችሁ እግሩ ላይ ተደፍተን ይቅርታ እንጠይቀዋለን። እሺ ኧረ እንደዚህ አይነት ነገር አይቻልም፣ አይሆንም። ለምን? ጀማል ብታየው በጣም ኮስታራ ሰው ነው። ኧረ እንደዚህ ነገር አይመቸውም፣ ደስ አይለውም። ታዲያ ቆይ ይሄ ልጅ የለመደውን ስራ ትቶ ይኖር ነው የምትለው? እኔ ሰራይተዋል አልኩ። ታዲያ ምንድነው? እኔና ጀማል ማለት እንደዚህ ጅና ጓንት ማለት ነው። የጀማልን ጸባይ ከኔ ውጭ ማንም ሰው አያውቀውም። ምስኪን አንጀት የሚበላ ሰው። እንዴት ነው ጸባዩ? ጀማል ማለት በጣም ምስኪን ሰው ነው። ትንሽዬ ተናዶ ሲያበቃ ውሃ በይው መሬት ልክ ሲረጋጋ እንጀት የሆነ ሰው ነው። በጣም ምርጥ ሰው። በቃ እኔ አናግረዋለሁ። የምርህን ነው? ጀማል ይሙት የምሬን ነው። በቃ እሱ ትንሽዬ እንደተረጋጋ እኔና ቡሽ ተመካክረን ሄደን እግሩ ላይ ድፍት ብለን እንለምነዋለን። ግን ብቻችሁን የሚሰማችሁ ይመስላል? ወይ ስለማታውቂው ምስኪን እንዲህ ሲናደድ ስለምታየው ነው። ይሰማናል ከሆነ ጥሩ። ግን አልረዳችሁም የሚል ከሆነ እኔ አብሬያችሁ እሆናለሁ። እሺ እግዚአብሔር ይስጥልን። በእውነት አንቺ ትልቅ ሀሳቢ ሰው ነሽ። ችግር የለም ለእሱ አታስቢ አንቺ። እንደዛ ከሆነ ጥሩ። በሉ አሁን ወደ ቤት እንመለስ። ይመችሽ አንቺ። አታቡሽ ምን ላድርግ? ያው እንግዲህ ሚስትን አስረክበናል። የአብርሃምና የሳራ ጥሩ ጊዜ እንላችሁ። ተጫወት፣ በደንብ አጫውታት። ነይ ልጅ አንቺ ቺናዛ እሺ እና ጠላልካስ ነይ እባክህ። ምን ወዴት ነው የምትጣደፈው? አቡሽን አልሰማሽም ወይ? ምን አቡሽ ደግሞ ምን ሆነ? ምን አለ በቃ በልቢያ እኮ ብን ብሎ እኮ ሊጠፋ እኮ ነው፣ ሊሰደድ እኮ ነው። በቃ ቦቼ ደግሞ የሚቀለድበትና የማይቀለድበትን ነገር አትለይም። እሺ ቆይ ምንድን ነው የምታወራው? ወይ መቀለድ እየየም ሲደላ ነው አሉ ማማ ብርጣሉ። ትቀልጃለሽ እንዴ? ቦቼ ለምን ግልጽ አታደርግልኝም? ምኑን ነው ግልጽ የማደርግልሽ? አቡሽ ሊሰደድ ነው ያልከውን ነው? እና እኔ አብጄ ነው እንደዚህ ብን እያልኩ የምሮጠው? ሊሰደድ ነው በቃ። ምን ግልጽ እኮ ነው። ቆይ በምን ምክንያት? እሱማ በቃ እኮ ትርትሩም ቢያለችው ከላቢያጆን ጥርግ ተደርጎ ተባረረ። ኑሮ በቃ እንደዚህ አይነውና ፈጣ ጥርሷን አገጠን እንዲቅርብ አድርጋ ስታየው መረረው ብን ብሎ ተነስቶ ጠፋ። ቆይ አንተ ልጅ የምርህን ነው እንደምታወራው? አይ እየቀለድኩ ነው። ወይኔ አቡሻ ያኔ መሰለ ጎምላላ ልጅ። ወይኔ ወንድሜ እኔ እኮ እኔ እያየ ጀብራት መሆኑ እኮ ነው የሚገርመኝ እንጂ። እንዴ ቦቼ አቡሽማ በፍጹም እንደዚህ አያደርግም። እኛን ትቶንማ የትም አይሰደድም። እንዴ ጭራሽ ሊቢያ? አይ አቡሽ በፍጹም እንደዚህ አያደርግም። እንግዲህ ሆኗል። እንግዲህ ቁርጥሽ ነው ወቂ። ወይኔ ወንድሜ አሁን የነገርከኝ ምክንያት እኮ ለመሰደድ በፍጹም በቂ ምክንያት ሊሆን አይችልም። ያይምሳሌሽ እንዴ እኔ ምንድነው እኔ ከሞቀ ከጎዳና ኑሮ የተሰደጀ እዚህ ትምህርት ቤት የገባሁት ለምንድን ነው? ለትርታ ያረል እንዴ? ቦቼ የምታወራው ነገር ምንም እየጣመኝ አይደለም። እየዋሻኝ አይደለም አይደል? እየዋሻኸኝ ነው እንዴ? እንደዚህ ደውይ፣ ከፈለግ ስልኩ ላይ ደውይ እናረጋግጪ። አንተ ልጅ ቆይ የምርህን ነው እንዴ? ስልኩ እኮ ዝግ ነው። እኔ ምን አልኩ? ይኸው ስልኩን ዘግቶ እኮ ነው የሚሰደደው። የለም ኔትወርክ እዛ በረሃ ላይ። ወይኔ ጉዴ ፈላ። ቦቼ በቃ ያለበት ቦታ ወሰደኝ። እሱ እንኳን የሚሆን አይመስለኝም። እንዴ ቆይ ለምንድን ነው የማይሆነው? እንግዲህ ምንድን ነው ምን መሰለሽ የኔ ፒየር፣ የዚህ ሁሉ ችግር መንስኤና ፈጣሪ አንቺ ነሽ። እና የፈለገ ቢሆንስ ሲሰደድ እያየን ዝም እንበል ነው የምትለኝ? አይ እኔ እንደዛ አላልኩም። እና ታዲያ ምንድን ነው? ይኸውልሽ ሚካኤልንና ቤዛን ይዞ ወደ አቡሻ እየሄዱ ነው። ለምን? እሷ እንድታስቆመው። ገባሽ? የምሬን ነው። እጭ ምንድን ነው ምሬት አደረግሽብኝ? ኑሬን። አዎ የምሬን ነው። እንዴ የመጣጣ ነው። እና አንቺ ከሄድሽ ሌላ ችግር ይፈጠራል እያልከኝ ነው?
አየኔ ቢያሬ ቆንጆ ጭንቅላት እኮ ነው ያለሽ። ምን ያደርጋል አንድ ነገር ላይ ሳትሽ እንጂ። ምን ላይ ነው ሳተው? ሚኪ ላይ ነው። እኔ እኮ ግርም እኮ ነው የሚል እንዴት አድርጎ ነው የጠበሰሽ? አንተ ቦቼ ያማሃል እንዴ? ቆይ በዚህ ሰዓት እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? በይ ቆሜ ስላወራሁሽ ነው እንዴ ልጅ ልጅ? እሺ ግን አዲስ ነገር ካለ ደውል አሳውቀኝ። እሺ ችግር የለም ኮል አደርግልሻለሁ። ያዡ ወይ ጣጣ አቡሽ ትባልሽ። ግን ምን አይነት ጣጣ ውስጥ ነው የከተትከኝ? መቀመጥ ይችላል? እስከ ዛሬ አስፈቅደኝ ነው እንዴ የምትቀመጠው? እና ለእስከ ዛሬውን ይቅርታ ጠይቅኝ ያልሽ ነው? ከልብ ከሆነ አይከፋኝም። እሺ እንግዲያውስ ከጉልበቴ በርከክ ብዬ ከወገቤ አጠፍ ብዬ ይቅርታ እንድታደርጊልኝ ጠይቄያለሁ። ተደርጎልሃል። አሁን መቀመጥ ትችላለህ። እሺ ድሮም እኮ በእኔ የሚጨክን አንጀት እንደሌለሽ አውቃለሁ። ጉራውን ትተህ አሁን ለምን እንደመጣ ንገረኝ። ናፍቀሽኝ ነው ያልከው? አዎ ምን ነው? ቆይ እንዴት ናፈኩ? እኔ እንጃ። አንቺ ትነግሪኝ? ምን እንዴት ልትናፍቂኝ እንደቻልሽ ነው? ምናልባት አፍቅረኸኝ ይሆናል። ብዙ ጊዜሽን ሰጥተሽ ስታነቢ እኮ ማገናዘብ የምትችይ መስሎኝ ነበር። እየሰደብከኝ ባልሆነ። አረ በፍጹም። ቆይ አንቺን ደግሞ ለመናፈቅ የግድ ማፍቀር አለብኝ እንዴ? እንዴ ምን ማለት ነው? ለመናፈቅ እኮ መጀመሪያ ማፍቀር ወይም መውደድ ያስፈልጋል። በእርግጥ ልክ ነሽ። ግን ደግሞ ኖርማል የክፍል ልጆችም ሊናፍቁሽ ይችላሉ። ሊሆን ይችላል። ቆይ ግን ወድሻለሁ እንድልሽ ፈልገሽ ነበር እንዴ? አረ በፍጹም። ብትችል ከዚህ ብትሄድልኝና ባትረብሸኝ ደስ ይለኛል። ምን ነው ሌላ የምትጠብቂው ሰው አለ እንዴ? አዎ አለ። ማንን? ፍቅረኛዬ። ፍቅረኛዬ ነው ያልሽው? አዎ ምን ነው ገረመ? የቱን ፍቅረኛ? ብቻ ያንቁቀር ነጋዴ ባልሆነ ፍቅረኛ ያልሽው? ይኸውልህ ስም አለው። ስሙን ካላወቅከው ቦቸራ ይባላል። እሺ የምር በጣም ትገርሚያለሽ። ኢቨን ለአንቺ ያለኝ ቦታ በጣም እንዲወርድ ነው ያደረግሽው። እኔ እኮ ቦታ ሰጥተህ ደረጃ እንድትመድብልኝ አልጠየቅኩም። ስለምን መውጣትና መውረድ ነው የምታወራው? ይኸውልሽ ኢቨን እኔ ጓደኝነት ልምከርሽ፣ ከቦቸራ ጋር ያለሽ ግንኙነት አንቺን ከማሳነስ ውጪ ምንም ጥቅም የለውም። እኔ ሰው ምን ይለኛል ብዬ ለታይታ ምኖር ሰው አይደለሁም። ምን አገባኝ? እኔ ጓደኛ መስሎት ነው ብዬ ነው። እሱ ይገባኛል። አየሽ አይንሽ ምንም ያህል ጤነኛ ቢሆን ፊትሽን ማየት አይችልም። ለራስሽ ክብር ባትጠነቀቂ ለአባትሽ ክብር ተጠንቀቂ። ግን ቆይ ቦቼ ምን አድርጎ ነው እንደዚህ ጥምድ ያደረከው? እኔ ጠምጆ አይደለም መስሎሽ ነው። ለማንኛውም ስለ ጓደኝነት ምክር በጣም አመሰግናለሁ። ምንም አይደል። አሁን ከቻልክ ብትሄድልኝ ደስ ይለኛል። እሄድልሻለሁ። ምን ልታረጊ ነው? አንተን ደግሞ ምን አደርጋለሁ እንዴ? ምን ይታወቃል? ዘመኑ እኮ ከፍቷል ብዬ እኮ ነው። ማለት እንዴ ማለትማ ጎዳና ላይ ያለው አንድ ልጅ እንደዚህ ንቅ አድርገው ኩርብት ተብሎ በተኛበት እኮ ሁለት ሴቶች ሲጠልፉት ስላየው እኮ ነው። ያልቀረብህም እኔ እንኳን አይደለም ልጠልፍ ይቅርና በእንጨት እንደዚህ ያልነካም። እሺ እሱን እንኳን ተይኝ። የምናውቀውን እናውቃለን፣ ብንናገር እናልቃለን አሉ በለጡ። እኔን አሽሙረን ብትታሻለህ። እኔ የምለው ለአንድ ሳምንት ላታይኝ ላታናግሪኝ በኔና በተረቴ መሀል የሚፈጠረውን ነገር ዝም ብለሽ ልታያን ነበር እንዴ? ቃል የገባሽው? እሱማ ቃል ገብቼ ነበር እና ግን ሁኔታን ሳይ ሄርሜላ ካሁኑ ዳምፕ ያደረገች ይመስለኛል። ዳፕ ደግሞ ምንድን ነው? ያው ገና ካሁኑ ኢግኖር ማድረግ የጀመረች ይመስለኛል። እቺ እኔ ወዳለ ወጫ ካገለበች በስነ ስርዓት ገልብጭ። ምንድን ነው? አይ አለማወቅ እንግሊዘኛውን ነው? አይ አማርኛውን እንግሊዘኛውን ነው። እሱን ሄርሜላ ጋር ሄድና ትገልብጥልህ። ኧረ የሚገለበጥ ነገር አንዳች ግልብጥ ያድርግሽ። ቦቦ ታመስ። አንተ ራስህ ሆንክ ሂፕ ሆፕ ታመስ። ደሞ አርፈህ ብትቀመጥ ይሻላል። እሺ አረፌ ባልቀመጥ ምን ልታመጪ? ይኸውልህ እኔ ኑሮ መሮኛል። እዚህ ጋር አጋጭ ነው መደፋ። እቺን ይወዳል ቦቸራ። ስሚ ኑሮ የመረረሽ እንደሆነ እዛ ሄደሽ ስኳር ቃሚበት። እኔ አሁን ስለጨረስኩ ነው። እኔ ምን ቤት ነኝ? ይሄ ኑሮ አይደለም ስኳር ቅሜበት ይቅርና ማር ብጋትበት እንኳን አይጣፍጥም።
እደረዛ እባክሽ። ገና ለገና ማር አይጠመኝም ብለሽ ልታጣጥሚኝ እንደሆነ እኔ እደረዛ ጎማሬ ባልቂ አይሆንሽ በተሳይ ማታገኘኝም። እሺ እንደዚህ በእንጨት አለካሽም። እኔ ወደነኝ ይኸውልሽ በዶላር እንደ ቆቀር ነው የምሸጠው፣ እንደ ቆቀር እንደ ሻይ። እነዛ ሄድና ነርሚለት ዙሃ ሂጂና እዛ እባክሽ መነጥር ያጫውትሽ። ምን ይመስላል ይሄ ጅል ጎቆጣለሽ። የሚገልጽበት ቃልና ስጦታ አንዳች አላየው ምድራችን አፍርታ እንካ ተቀበለኝ። ይኸው ጨረቃዋን ከዋክብቱንና የምሽት ድንበሯን እኔ ጨርቅና ጌጥ ቅሳንግስ አልሰጥም። ይኸው ተቀበለኝ የልቦና ግጠም። ቆይ ቤዚቲ በደስታ ፈንት ልልሽ ፈልኝ ወደድከው? በጣም ወድጄዋለሁ። ብቻ አንቺ ግጥም እንደ ቢሆንልኝማ በምን እድሌ። እና የማን ነው? አይ ከፌስቡክ መንደር ዞር ዞር ስላገኘሁትኝና ስለወደድኩት ነው በቃል የሸመደድኩት። ኦኬ ብድር በምድር መሆኑ ነው። በለው እንግዲህ እንደዛ ነው። ስለዚህ ተዘጋጅ፣ ካንተ ምላሽ ጠብቃለሁ እያልሽ ነው? አይ እንደሱ እንኳን አያስፈልግም። ለምን? ምክንያቱም መልሶችን ሁሉ አይኖችህ ላይ ስለማነባቸው። ያምርሽ ነው ቤት? አዎ የምሬን ነው። ምን ነው ገረመህ? አይ ከአይኖች መልሶችን አነባለሁ እስቲ እኮ ግራ ገብቶኝ እኮ እንዴ። ቆይ አንተ እኔ ሳወራ ለአንተ ያለኝን ስሜት አይኔን አይተህ ማንበብ አትችልም እንዴ? እኮ መልስ አይሆንም። እሱማ መልስ አይሆንም። እና ተናገራ። ይሄን በደንብ አይኖቼ ላይ ምን ይታያል? የምርህን ነው ያሬድ? አይ ቤዚ እንደሱ አይደለም። ድሮም እየደለልከኝ እንደሆነ አውቃለሁ። እሺ አረ ቤቲ እንወድሻለሁ እኮ ግን በቃ ይሄ በአይን ምናምን ነገር ያልሽው እኮ ስላልገባኝ ቶኝ። ሲጀመር አንተ አታላይ ነህ። እሺ ከድሮም ጀምሮ አትወደኝም። ካሁን በኋላ አትገቢኝ። አረ ቤቲ ተረጂኝ። ወይኔ ጣጣ። ቆይሽ እንዴት ነው አሁን ፍቅር አይንሽ ላየው ምናምን ነገር እምላት ያበሰይ እጭ የኔ ፒያር አራቡሽ አረ በህፃኔ ቂርቆስ ይሄን ነገር ተው። ሄዋን ምን ይከብዳል? ሰላም ሰላም ነሽ? ሰላም ምን ይከብዳል? ሄዋን አለ ሰላም ነሽ? ሰላም ነሽ? የኔ ሰላም ነህ ሄዋን? እንዴት ነሽ? ደህና አይደለሁ። ደግሞ ምን ሆነሽ? ቆይ አንተ ልጅ ምን አስበህ ነው ሰደዳለሁ ምናምን ብለህ ያልከው? ምን ያስቅሃል? ተናገር እንጂ። ይሄ ቦቸራ ነው አይፈላልሽ? አዎ ቦቸራ ነው የነገረኝ። እና ብቻ ደንግጠሽ እንዳይሆን። በጣም ነው የደነገጥኩት። ሁላ ልመጣ ነበር። ከዛ ግን ሚኪ ሄለንን ይዞ ወደ አንተ እየመጣ እንደሆነ ስሰማ ፈርቼ ቀረ። እባክሽ ይሄን ያክል እኮ የሚያስጨንቅ ነገር አልነበር። እሺ አሁን ንገረኝ። ምኑን ነው የምነግርሽ? ይሄ ስደት ምናምን ብለህ ያወራኸው ነው? እሱ እኮ ጭዌ ነበረ። ማለት የምን ጭዌ ነው? ከሄሉ ጋር እኔን ለማስታረቅ ያመጣነው ጭዌ እንጂ ስደት ሊቢያ ምናምን የሚባል ነገር የለም አይደል? አዎ የለም። አዎ ታለ ደግሞ አረ ምን ይላል? ተጨንቄ ነበር ግን ታውቃለህ። የኔ ቢያር በቃ ይቅርታ አልኩሽ አይደል እንዴ? እንዴ ደግሞ የኔ ቢያር እያልክ አትጥራኝ እሺ? እንዴ እሺ አልልሽም። ደግሞ ልንገርህ አይደል ከዚህ በኋላ እንደዚህ ሊቢያ ሄዳለሁ ምናምን የሚባል ሀሳብ ካፍ ሲወጣ እንዳልሰማሽ። እሺ የኔ ፒያር አትበለኝ እንዴ። በቃ ለምዶብኝ ነው። እሺ ሄዋን ይሻላል። ቆይ ሄለን ይሄን ሁሉ ነገር ታውቃለች አይደል? ማለት ውሸትን እንደሆነ ነግራታል? አልነገርኳትም። ንዴቷ ከበረደ በኋላ ነግራታለሁ። ሆ እንዴ ነገር አይጠበቅብህም። ሁሉም ነገር ሰምቻለሁ። የኔ ትርትር ቆይ አቡሽ ምን በድያለሁ? ለምን እንደዚህ የምትጫወትብኝ? አንቺ እንደምታስቢው እኮ አይደለም አይደል? አዎ ትሰማለህ አቡሽ? አሁን ትክክለኛ ማንነትን በደንብ ነው ያረጋገጥክልኝ። ትሰማኛለህ አይደል? ሄሉ አንቺ እንደምታስቢው አይደለም። ምንድነው እንደማስበው ያሉ ነው? ትሰማኛለህ? እንደፈለክ መሆን ትችላለህ። ከዚህ በኋላ አጠገቤ እንዳትደርስ። ትሰማኛለህ አይደል? አጠገቤ እንዳትደርስ። የኔ ትርትር አንዴ ላስረዳሽ። እኔ ትርትር አይደለሁም።
ትርትሪያችሁት ቢያርግ። ሄለን እባክሽን አንዴ ተረጋጊና ላስረዳሽ። ሔዋን ምንም የሚፈጠር ነገር የለም። እኔ ሰዎች ሰከንድ ብቻ ማለት ነው። መልካም ጊዜ። የእኔ ትርትር ኧረ እንዴት ላስረዳሽ? ምን አይነት ጉድ ውስጥ ነው የገባሁት? በሕፃነ ቂርቆስ ምንድን ነው ያደረከው? ምንድን ነው ያደረከው? በቃ አቡሽ ተረጋጋና ከዛ በኋላ ትንሽ ቆይተው ምንም ነገር ታስረዳኛለሽ። እሺ እባክሽ የምንሰማ አይነት አይደለችም። ችግር የለውም። አሁን ቤት ውስጥ ስለሆንሽ ነው። ስትረጋጋ ወይ ካልሆነ ደግሞ እኔም እለምናታለሁ። ተው ይሄ ነገር ይቅርብን። ተው ተው እያልኩት ያው ገደል የከተተኝ የሚኪ ነው። እሺ በቃ አሁን እኮ አንዴ ሆኗል አይደል? እንደው ላገኝ ወይኔ አባት አስተያየትን አልወደድኩት እና ተከናነቢ ዙሪያ ኧረ መሳፈጥ እኔ እኮ ፊዮሪ ነኝ። ወንደሳ ምን እሺ ቅዱሴ ሙሉ በጣም ተቀምጦ መስሎሽ ነው? አቦ ጋቢና እኮ የሌለ ጨልሟል። እና ብሪዋ ቅዱስ ያትቀልድ። ምን እሺ ነው? ምን ሆነ ነው? በቃ ተይኝ። ለምን አትሄጂም? ጓደኛዬን ትቼ የትም አልሄድም። ቀን ሄደ የትም አትሄድም። ቅዱሴ ሲደብረህ እንደሚደብረኝ ታውቃለህ አይደል? ለምን ዝም ብለህ ታስጨንቀኛለህ? በቃ ነገር እሺ ንገረኛ፣ እየጠበቅኩ ነው። ዛሬ ሞት ዓመቷ ነው። የማን ይመስልሻል? ገባኝ። የምር አላወቅኩም ነበር። እሱማ እንደማታውቂ ያውቃል። ቆይ ስንት ዓመት ሆናት ማለት ነው? 2 ዓመት። በቃ አይዞህ እሺ ቅዱሴ። ብቸኝነት ደግሞ እንዳይሰማ ሁሌ ካጠገብህ ነው ያለው። አመሰግናለሁ። ደግሞ የሚያዝናናህን ነገር በደንብ ነው የማውቀው። ፈታ አደርጋለሁ። አይ ፊዮሪ ቅርብ ምንም ሙዴ ጥሩ አይደለም። እንደሱ የሚባል ነገር የለም። እንደውም ተነስ። ወዴት? ሰርፕራይዝ። የምን ሰርፕራይዝ? ምን እንደሆነ ከነገርኩህማ ምኑን ሰርፕራይዝ ነው? ታውቂያለሽ ውድ ነገር እንደሆነ ከአንተ ባልበልጥ ና በላው ነው። ላናግርሽ ፈልጌ ነበር። በምን ጉዳይ? በቦቼ ጉዳይ። ቆይ እናንተ ልጆች ለምን አታዩኝም? ምንድነው ከኔ የምትፈልጉት? የሌሎቹን አላውቅም። እኔ ግን ከቦቼ እንድትርቂ ነው የምፈልገው። እንደውም ማርቅም ምን ታመጫለሽ? ማመጣውንማ በደንብ አሳይሻለሁ። ደስ ይለኛል። እኔም እስክታሳየኝ ጠብቅሻለሁ። ወይኔ መዳፈር። አይ ቲንክ ማን እንደሆንኩ አላወቅሽኝ መሰለኝ። ማንም ልትሆኚ ትችያለሽ። እኔ ግን ራቂው ስለሽ የምርቀው ተራሱ አይደለሁም። ገባሽ? እውነት? አዎ። ቆይ አንቺ ማን ሆነሽ ነው ከሷ አርቅም ያልሽው? እንግዲህ አስቆርጥሽን ወቂው። ቦቼ ፍቅረኛዬ ነው። እሺ። ምን ፍቅረኛዬ ስለሆነ ነው ያልሽው? አዎ። ምን ነው ገረመሽ? በእርግጠኝነት እየቀለድሽ መሆን አለበት። እንግዲህ አለማመን መብትሽ ነው። ቦቼ አያደርገውም። እሺ። ለምንድን ነው የማያደርገው? ምክንያቱም እኔን ስለሚያፈቅረኝ። እሱ እኮ ያለፈ ታሪክ ነው። ማን ነው ያለፈ ያደረገው? አንቺ እኮ ምን አድርጌ? የፍቅር ጥያቄውን አልቀበልም አልሽው፣ እሱም ምርጫውን መረጠ። ኖ ይሄ በፍጹም ሊሆን አይችልም። በነገራችን ላይ እኔን ካገኘ በኋላ ከነ መፈጠርሽ የረሳሽ ይመስለኛል። ቢያይሽ ራሱ አያስታውስሽ። መቼም ቢሆን ነው የማይረሳኝ። አሁንም ቢሆን እኔም ብቻ ነው ከልቡ የሚያፈቅር። ታዲያ እንደዚህ የምትተማመኝበት ከሆነ እዚህ ምን ትሰሪያለሽ? ሂጂ። ሰሚኛለሽ? አባትሽ ዳይሬክተር ስለሆነ ምሰማሽ እንዳይመስልሽ።
በቦቸራ የመጣ ባይኔ የመጣ ማለት ነው። እሺ ይኸውልሽ እኔን ከአባቴ ጋር አታገናኝ። አሁን እየረበሽኝ ስለሆነ ትሄጂልኝ። ለአሁን ሄድልሻለሁ። ቆይ በዚህ ምን ነው? ፊትሽ እንደዚህ ተዘብዝፎ እያየሁት ምንም አልሆንኩም ትኛለሽ እንዴ? ማን አባቱ ነው እህቴ ቤዛ እንደዚህ ያስደበራት? ይሄ ያሬድ ነው። ቆይ ምን አድርጎ? ሹፍታስቲ አይኔ ላይ ምን ይታይሻል? አይናር ልበልሽ? ቹቻ ደግሞ አልቀለድኩም። እሺ እንዴ ቤዚቲ እኔ ምን ላድርግሽ? ምን እንድልሽ ነው ደግሞ የፈለግሽው? ብታይ አይኔን አይተህ ስሜቴን ማወቅ ትችላለህ ወይስ ለው ግራ ይጋባ መሰለሽ? አሁን ገባኝ ቤዚቲ። እኔ እኮ አይኑን አይቼ ምን ያህል እንደሚወደኝ አውቃለሁ። አንቺ ደግሞ እኔ ምን ያስቃል? እንዴት አልስቅ ቤዚቲ? በቃ ከያሬድ ጋር መናቆር ለምደሽ መናቆር ይናፍቅሽ ጀመር አይደለ? ምንም እንደሱ አይደለም ቹቹሻ። ምን የምሩን ቢወደኝ ኖሮ እንዲሁ አይቶ ስሜቴን ይረዳኝ ነበር። ቤዚቲዬ በጣም ይቅርታ እህቴ፣ በጣም ነው ማዝነው። እኔ ግን በባለትዳሮች መሀል አልገባም። አንቺ ደግሞ እኛ መች ተጋባን? ያው ሁለታችሁ ፍቅር ጤው ስላደረጋችሁ ያው ቃል ተገባብታችኋል፣ ቀለበት በልባችሁ ተሳስራችኋል። ይሄ ማለት ደግሞ በመንፈስ ተጋብታችኋል ማለት ነው። የምር ቹቻ በጣም ነው እሺ ያዘንኩብሽ። ወይ ድሌ ደግሞ ምን አደረኩኝ? ያሬድ ያደረገው ነገር ልክ እንዳልሆነ እያወቅሽ ለሱ መወገንሽ ነው። ቆይ እኔ መች ወገንኩኝ? በመሀላችሁ አልገባም ምናምን እያልሽ የሌለ ነገር የምታወሪውስ ምንድን ነው? ዶዶ ኧረ ቤዚቲ የዛሬውስ በጣም ጫን ያለው ነው። ምንም ጫን ያለው የለም። እሺ ለያሬድ ወገነሻል። ምን አድርጌ ነው የወገንኩት? ድሮ ቢሆን ምትይኝ በመሀላችሁ አልገባም ሳይሆን ይሄን ከፍ ምን አባቱ ሆኖ ነው እህቴን ቤዛ እንደዚህ የሚያደርጋት? ቆይ አሳየዋለሁ ምናምን ነበር። እሺ የምትይው እውነትሽን ነው ቤዚቲ። ምንም ቢሆን ያሬድ ካንቺ ሊበልጥብኝ አይችልም። ቆይ ለምንድን ነው ሊረዳሽ ያልቻለው? ምን አቅለታለሁ? ባያፈቅረኝ ይሆናል። እንደዛ ከሆነማ ጥሩ የሆነ መፍትሄ አለኝ። ምንድነው እሱ? በቃ ለአንዴና ለመጨረሻ ጊዜ ያሬድን ታዩ። ለምንድን ነው የምተወው? ውይ ቤዛ ቆይ አሁን ካልወገንሽልኝ ስትይኝ አልነበር እንዴ? እሱማ ብዬሻለሁ። እናማ ፍቅርሽን አይቶ መረዳት ካልቻለ ያንቺ ፍቅረኛ መሆን አይገባውም። ምን ነው ቤዚቲ ዝም አልሽ? እያሰብኩበት ነው። ቆይ ምኑ ነው የምታስቢው? ቹቻ ምኑን ልበልሽ? ቤዚቲዬ ትንሽ ለአንቺ ስፔስ ልስጥሽና አስቢ ከራስሽ ጋር። እሺ ቻው። አይ ቤዚቲ ዝም ብለሽ ነው እንጂ እኮ ፍቅር ጨርቅን ያደረገሽ። የኔ ፒያር ምን ሆነሻል? አረ እያስጨነቅሽ ነው። ምን ሆነሻል ንገሪኝ። እንኪ በእናትህ ችግር ተፈጥሯል። እንዴ ምን ሆንሽብኝ? እኔማ ምን ሆናለሁ? አቡሽ ላይ ነው ችግር እየጠርኩበት። ቆይ ምን አይነት ችግር ፈጥረሽበት ነው? ቦቼ ትላንትና ስለ ስደቱ ምናምን ወይ ብሎኝ ነበር እና ትላንትና ላንተ ደውዬ እውነት መሆኑን ላረጋግጥ ስል ስልክ ዝግ ነው። ዛሬ ደግሞ አቡሽን አገኘሁትና ጠይቄ ሁሉም ነገር ውሸት እንደሆነ ሲነግረኝ እየደፈኩት እያለ ሄለን አየችን። ከዛስ በቃ ያወራነውን እንዳለ ሰማች። አይ ጉጥ የሚባልሽ ምን ቢደረግ ነው የሚሻለው? ያን ሁሉ ሴታፕ ፈጥሬ አስታርቄው እላዩ ላይ ባቢጠብጥበል። አቡሽ እኮ ምንም አላጠፋም። ሁሉም ጥፋት የኔ ነው። እሻው ምንድነው የምናደርገው? ምንም ማድረግ አንችልም። ሳስበው ግን የአቡሽ ለፍቅር የታደለ አይመስለኝም። አቡሽ እንደዚህ እንድትል አልፈልግም። እሺ እርፍ። ይሄ ደግሞ ምን ማለት ነው? ምክንያቱም አቡሽን ጠማማ እድል እንዳለው አድርገህ ስትቆጥረው ማየት ደስ አይለኝም። አሬ እኔ ፒያር ለጭቡ እኮ ነው የሆነ መላ አይታጣልትም። አንቺ ደግሞ አታስቢ። በእናትህ ሚኪ የሆነ መንገድ ፈልገን ደስታውን እንመልስለት። አታስቢ ሚኪ፣ ሁሉም ነገር በሚታይሽ። እሺ አንተ ከምንኳን ነው ተዚህ ተቀመጥከው?
ምንም አልኩት። በቃ ቅድም ጊዜ የሆነ ነገር አለችኝ እሱን ያሰብኩኝ። ቤዚ እህቴ ሄደ ምን ብላክ ኑሯል? ቦቼ እስኪ አይኔን እስኪ ምን ይታያል? አረ ምንም አይታየኝም። እስኪ በደንብ ይኝ ሲያርፈይ በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ ፊትህን ታጠብ ስለ ክፋት መስሎ ይኸውልህ አልሆን ነው የሚያክል አይናር እኮ ነው አይን ውስጥ ያለው። አረ በስመ አብ ምን እያደረክ ነው? የአይን ውስጥ ያለውን እኮ ክምር ላወጣልህ ብዬሽ እኮ ነው። ሂድ በእናትህ ወደዛ ሂድ። ምን ኮነሃል አንተ? አሁን እኔን አየሁበት ያልኩህ ቦታ ላይ ቤዚ ምን ብትሄድ እዚህ ውስጥ ምን ታየኛለች? አይኔ ውስጥ የሚታያትማ ምን ያክል እሷ እንደምወዳት እስኪ ና በደንብ ነው። አትልፋ እባክህ። አንተ አይታየኝ። ለምንድን ነው ለእኔ የማይታየኝ? እንዴት እንዴ? ምክንያቱም ለእሷ ብቻ ስለሚታያት። ቆይ እንዴት ነው ነገሩ? ምን መሰለህ ቦቼ፣ ቅድም ድንገት መጣችና አጠገቤ ቁጭ ብላ አይኔን ማየት ጀመረች። ከዛ በኋላ ምን ያክል እንደማፈቅራት ካኝ ጋር በስመ አብ እውቀት ቤዛ በእውነት ትምህርቱ ምናምን ተወው። ከዚህ እንከፋይን ውስጥ እንኳን ፍቅርና በስመ አብ ጎበዝ ልጅ። ከዛ እሺ እሷ ደግሞ በተራዋ ማለት ነው እስኪ አይኔንና ምን ይታያል አለች። እንደፈራሁት እንደገመጥኩት አይንሽ ውስጥ አዶል ነው የሚያክል አይናር አለ አልካት አይደል? እንደሱ አላልኳትም፣ ግን በቃ ምንም ሳይታየኝ ሲቀር ቤዚ እሷ እኮ ቀድማ እኮ ተነግራለች። የትምህርት ቤቱ አንተ ቀንደኛ እንከፍ ነህ፣ የእንከፎች አለቃ መሪ እንከፍ። እውነት ነው ቦቼ፣ በጣም እንከፍ ነው እሱ። በል እኔ እዚህ ከእንከፍ ጋር ተቀምጬ እንከፍ ከመሆን ብሄድ ይሻለኛል። ስራ ያለብኝ ሰው ነኝ። ኧረ ቦቸራ የሆነ መፍትሄ ስጠኝ። እኔ ምን መፍትሄ እሰጥሃለሁ እንዴ? እኔ ለራስ ስንት ችግሮች ተደራርበውብኝ እግዚአብሔር ይሁን እባክህ ወደዛ። እኔ ወንድም አይደለሁ። ኧረ ቦቸራ ቆይ እሺ ምንድን ነው ማድረግ ያለብኝ? ምንድን ነው? እኔ ሊጎሬ እመታለሁ፣ አንተ ደግሞ በረኛ ትሆናለህ። ቆይ ሰርፕራይዙ ይሄ ነው እና ከዚህ ሌላ ምን አስበህ ነበር? ወይኔ ቅዱሴ፣ ቆይ ደግሞ ለምንድን ነው እኔ በረኛ መሆን? ፊዮሪ ማስቆጠር እንጂ ሲቆጠርባት ስለማትወድ እና ቅዱስ ሲቆጠርበት ይወዳል ያለሽ ነው። እንዳይቆጠርብህ ከፈለግ ግብህን በትክክል ጠብቅ። ይኸውልሽ 5 ከመታሽ በኋላ አንቺ በረኛ ትሆኛለሽ፣ እኔ ደግሞ እመታለሁ። ኧረ ሲያምር ይቀራላ። አንተ በረኛ ብቻ ነሽ። ይሄ ደግሞ ምን የሚሉ ጨዋታ? ፊዮሪ ሊግ በለው። ቆይ አንቺ ማደጋቢ ነኝ እንዴ? ትቀልዳለህ እንዴ? እኔ ማን ልሆን እችላለሁ? የቡንዬ ነኛ። ቡና ገበያ አደገኛ ያቸው በእናቱ ቡና ገበያ አደገኛ። አቡ ይመጪ። እኔ እኮ ግን ያልኩሽ ከውጪ ነበር። እባክህ እኔ የውጪ ኳስ አይመችም። ምን? ኧረ ሰው እንዳይሰማሽ ከት ብሎ ነው የሚስቅብኝ። ሲስቁ ብለው ለምን ሲስቁ ያድሩ? እኔ ኳስን ማጣጥማት ይኸውልህ ስቴዲየም ገብቼ ቡንዬ የኔ አንቺን ባያይኔ ሌላው ለምኔ ምናምን እያልኩ ስጨፍር ምናምን በእናትህ ፈለው ጉራ። ቆይ አርሰናልን ወይም ማንቸስተርን ካልደገፍኩኝ ደጋፊ አልባልም ማለት ነው? ታዲያ አሁን ይኸውልህ ብራዘር፣ አንተ እንደፈለግክ ማለት ትችላለህ። እኔ ግን ቡንዬ ይበቃኛል። ይመችሽ። ዋናው ነገር ግን እኔ በረኛለሁ። አልሰማም። ጠብቅ ብያለሁ፣ ጠብቅ። እኔ እኮ የሚገርም እንኳን ልታስቆጠርብኝ ኳሱን እዛ ይታይሻል። ከትክክለኛው ቦታ መተሽ እዚህ ጋር ታደርሽ። እሺ ካስቆጠርኩ ምን ትቀጣለህ? አንቺ ለማስቆጠር ያብቃሽ እንጂ ተሸክምሽ ከዚህ ጎል እዛ ድረስ ሄዳል። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነ ጥሩ፣ በልግብህን ጠብቅ። እሺ ለሱ አታስብ። አንቺስ ማስቆጠር ካቃተሽ የፈለከውን ነገር ትቀጣለህ። በጣም አሪፍ። አንቺ ማግባት ማትችይ ከሆነ ያይታይሻል። እዛ ጋር ትንበረከኪያለሽ። ለ5 ደቂቃ እጅሽ ነው ደረቅ። አብሽር ይመች።
ጓደኛዬ ምን ሆነሽ ነው የተናደድሽ ትመስያለሽ? እቺ ቆይ የዳይሬክተር ልጅ ስለሆነች ማንም አይነካኝም ብለህ ነው እንደዚህ የሚያደርግ? ስለማን ነው የምታወሪው? ስለዛች ሄቨን ተብዬ ነው። ቆይ ችግር አለ እንዴ? እኔማ ጥጓላ ሲሳት ቦቻ አጠገብ እንዳደርሽ ስላት ምን ብትለኝ ጥሩ ነው? ምን አለች? ቦቻራ ፍቅረኛዬ ስለሆነ ከሱ መራቅ አልችልም አትለኝ መሰለሽ? ምን ከአፏ ወጥታ ቦቻራ ፍቅረኛዬ ነው አለችሽ? አይገርምሽ? ጉድ እኮ ነው ይሄ። ቦቻራ የሚባልሽ ሴቶቹ ምን እያስነካቸው ነው እንደዚህ የሚረባረቡለት? ምን አውቄለት? ቆይ እሺ በዚህ ሁሉ ፉክክር ውስጥ እንዴት አድርጌ ነው እሱን እኔ ብቻ ማድረግ የምችለው? እሱን ለእኔ ተይልኝ፣ እኔ ጨርሰዋለሁ። የምርሽ ነው ጸጋ? እኔ ተናግሬ ያወሸሁሽ ነገር አለ? እሱማ የለም። ግን የምር ጸጋ ይሄን የምታደርጊልኝ ከሆነ በጣም ትልቅ ውለታ ነው የሚኖርብኝ። እንዲሁም ነገሩን ቶሎ መጀመር አለብኝ። ቻው ቻው። ወይ ጸጋ ማ አጓልክሳ አንተ ምን ነው ከብት ነኝ አልክሳ? እኔ ወዳል ወጋል ማን ነው ከብት? ማባዩ ረረረረ አንተ ሰው መሞት አምሮሃል በል እኮ አንተ እኔ ልገለኝ እናሳ ይኸው ና ሞክራ። እኔ እዚህ የመጣሁት ልሰራ ልለወጥ ነው እንጂ አሳይ ነበር። እሺ ይኸውልህ ቦቻራ ስማኝ፣ እኔን አልሰማ ብለህ ሄቨን ስር ሉጥ ሉጥ የምትለውን ነገር ታቆማለህ። ባላቆምስ? እኔ እንዳንተ አልፎክርም። ምን እንደማደርግስ አደርግ ነው የምታየው። የከተሜ ሰው ይኸውልህ አልፎክርም ብለህ እኮ ፎከርክ እኮ። ተናገርኩ። ከሄቨን ራቅ ተብለህ አራቅ። የመጣው ይመጣል። አርቅም ብያለሁ አርቅም። ጎበዝ ልጅ። የሚመጣውን ነገር እንዴት መቋቋም እንደምችል እናያለን። ቀላል እናያለን። እስኪ የምታመጣውን ብቻ አንተ አምጣ። ስማ እንድንዳሾፍ እንቀጥል መስሎሃል? እሺ የሰውዬ ልጨልም ነው እንዴ? ከፋርክ እንጂ ምን ሆነሽ ነው? ቅጣታን ቆይ አንተ ግን አይበቃኝም አልነሳም? የሰጠው ሰዓት ገና አልሞላ። ቆይ ትንሽ አላሳዝንም እንዴ? ለምንድን ነው የምታሳዝኝ? ሴት ልጅ እኮ ነኝ። እኔማ ሴት ልጅ ነሽ ብዬ ላከብርሽ ሞክር። አንቺ ግን እኔ እኮ ፊዮሪ ነኝ ምናምን እያልሽ ነፍ ጊዜ ተሳፈጥሽ እና እየተበቀልከኝ መሆኑ ነው? ግጥም አድርጌ ነው የምበቀልሽ። እጅሽን ከፍ አድርጊ በእናትሽ። ያው አድርጌያለሁ። ደግሞ ለምን እንደምትቀርጸኝ? የትዝታችን አንዱ አካል እንዲሆንልሽ። አንተ በእናትህ መቅረጹን አቁም ብያለሁ። አቁም። ምን ነው ረሳሽው እንዴ? እኔን ሳታስፈቅጂ እኮ እያዘፈንሽኝ ሪከርድ አድርገሽኛል። እናማ ለሱ በቀል እንዲሆንሽ እኔም ያለ ፍቃድሽ ቀርጽሻለሁ ማለት ነው። ገባሽ? ግን የሆነ ቀን እጄ ላይ ከወደድክ እንዴት አድርጌ እንደማሰቃይ ያሳያለሁ። እሺ ለእሱ አያሳስብሽ። እሺ አሁን ስንት ደቂቃ ሞላኝ? ወይኔ ፊዮሪ አልነገርኩሽም ለካ። ደቂቃሽ እኮ ከሞላ ቆየ። አንተ ማትረባ የዛባሽ እኔ እኮ ቅዱስ ነኝ። ሰራሁልኝ። ቅዱስ ያለቅም ታያለሽ። ወይ ቅዱሴ፣ ከሀዘን ስሜት ወጥተህ እንደዚህ ደስተኛ ስለሆንኩ በጣም ደስ ይላል። ያሬድ እንደፈራሁት አየሁ አገኘው። ቹቻ እኔም እኮ እየፈለኩሽ ነበር። ምን ሆነሽ ነው? በጣም እየፈለኩ ነበረ። እኔም እኮ እየፈለኩሽ ነበር። እሺ ቆይ አንቺ ለምን እንዳይፈለግሽ? በጣም ነው እሺ ያዘንኩብህ። ደግሞ አንቺ ምን አድርገሽ ነው የምታዝኝብኝ? ቆይ አንተ ምን ነክቶ ነው? አይምሮ ትክክል አይደለም? አይኔ አያይም፣ ጆሮ አይሰራም። ቆይ ምን ሆነ ነው? ቤዚቲ አይኔ ላይ ምን ይታያል ስትል ምንም ብልሃት ያረፍከው? ነገረችሽ እንዴ? አዎ ነግራኛለች ያሬድ። ይኸውልህ እንደ ሀገር እንደ ህዝብ ነው እሺ ቅስማችንን የሰበርከው። ቆይ እሺ እናንተ ደግሞ ምን አደረኳችሁ እንዴ? እህቴ ቤዚ እኮ ቅስሟ ተሰበረ ማለት የኔ የቹቹሻ ቅስም ስብር ብሏል ማለት እኮ ነው። ቹቻ እኔ እኮ ልጅ አይደለም። በቃ ነገሩን እኮ ግራ ግብት ሲለኝ እኮ ነው። ያሬድ ቤዚቲንማ ከልብ ብታፈቅራት ኑሮ አይደለም አይኗ ላይ ያለውን ይቅርና ገና ልትል ያሰበችውን ነገር ታቅ ነበር። እሺ አረ ቹቻ እሺ አንቺ እንኳን ቢያንስ ተረጅኝ፣ አረጋጊው በቃ። ምን ላድርግ ያሬዶ? የእህቴ እኮ የልብ ስብራት ፊቴ ላይ ድቅን ቢል ነው። ቆይ እና ጎድቻታለሁ እንዴ? በጣም
እንጂ በጣም እኔ እኮ እሱ አይደለም የሚያሳዘነኝ። ይኸውልህ ከማዘኗ ከማልቀሷ ብዛት እኮ አይኗ እንደዚህ ቲማቲም አክሎ ሊፈርጥ ሲል እግዚአብሔር ይል ሊፈርጥ እንዲህ ምልስ አረኩ። ወይኔ ያሬድ አሁን ቁጭቱን ተውና ለምን እንደፈለከኝ ንገረኝ። ገብቶኛል ያሬዶ፣ ለዚህ መልስ የለኝም። ቆይ እሺ የምፈልገው ነገር መች ጠየኩሽ? ቀድሜ ጥያቄሽን ስላወቅኩት ብራዘር። እሺ ጥያቄ ምንድን ነው? ያሬዶ በሞቴ በሳንቃ ደረቴ አታድርቀኝ። ብቻ የማደርገው እኮ ግራ ቢገባኝ ነው። ወይ ያሬዶ በጣም ይቅርታ፣ እኔ አሁን ምንም ልረዳ አልችልም። እሺ የሁለታችሁን ጉዳይ ቁጭ ብላችሁ ብትፈቷት ጥሩ ይመስለኛል። ምንም እኮ ልጠይቅሽ አይደለም፣ በቃ አይን እንዴት እንደሚነበብ እንድታስተምሪ ፈልጌ ነው። አረ ያሬዶ ቀልድ። እኔ ቹቹሻ አይን እንዴት እንደሚነበብ ባቅ ኑሮ እማር ነበር እንዴ? ቁጭ ብዬ የሰውን አይን እያነበብኩኝ ገንዘብ አላገኝም ነበር? ግን እኮ ቤዚት አይን ማንበብ ትችላለች። እና ጥሩ ነው ያሬዶ። እንዴት አይን እንደሚነበብ ቤዚት የምታከሆነ ለምን እሷ አታስተምርህም? ታዲያ ችግሩ እሱ አይደለም። እና ምንድን ነው? እንኳን ልታስተምረኝ ቀርቶ እኔም ባለማንበብ በጣም ነው የደበራት። ያሬዶ ሙት እኔ ቤዚት እህቴ ስለሆነች አይደለም ጓደኛዬም ስለሆነች አይደለም፣ የእውነት የምትለይ ፍጥረት እኮ ነች። አይ ቤዚቲ ማለት እንዴ እንከፍ መሆንህን ማወቋ ነዋ። በቃ ይሄ ነገር መልዕክት ሳይሆን አይቀርም። እንዴት ያሬዶ? በቃ ቦቸራን ቅድም አግኝቼው እንደዚህ ተፈጠረ ስለው ዘሴም ነገር ነው ያለኝ። ስለዚህ በቃ ቤዚቲ ጋር ሊድና እንከፍነቴና ምን ይቅርቴን ትቀበል። እሱ ጥሩ ሀሳብ ነው ያሬዶ። በቃ ሊድ አይ ያሬድ፣ የእናንተ ፍቅር እንደሚለየው ግን ምን ይለያል? ቀስቴ እሺ፣ እንዴት ነህ? ለምንድን ነው የምታፈጥብኝ? አይንሽን እያነበብኩ እኮ ነው። አይን ይነበባል እንዴ? የግጥም አድርጎ ነው የሚነበበው። በቃ አንቺ መጣፍ ብቻ የሚነበብ ነው አይደል የሚመስልሽ? አዎ እንደሱ ነው የሚመስለኝ። ይኸውልሽ እኔ እኮ ምሁር ነኝ የተማርኩ ነኝ ስል ማንም ሊሰማኝ አልቻለም። እንዴት? ይኸውልሽ ገኒ፣ አሁን ለምሳሌ እኔ አይን እንደሚነበብ አውቃለሁ፣ አንቺ አታውቂም። አሁን ከኔና ከአንቺ ባለው ሙድ አንተ እኮ እና ላስተምርሽ ደስ ይለኛል። በይ እንግዲህ አሁን ይኸውልሽ አይንሽን ፍጥጥ ጥርስሽን ግጥጥ አድርገሽ ታይኛለሽ በደንብ ምን ታየሽ? አይኖች በዛ ላይ ያምራሉ። ምን እንዴ ቦቼ ምን ሆንክ? አይ አይኔ ያምራል ብለሽኝ እኮ ልቤን ተኮሽ። አይ ቦቼ ቀልዶች እኮ አይጠገቡ። አንቺ ምን አለበሽ እኔን እየገደልክ አይኖች ምናምን ምን ነው ገና አድርጌ እንዳላስተምርሽ እኮ ሀሳቤን ብትን ትናደርግሽ። በአይኔ አሁን ስለ አይን እንባብ ላስተምርሽ። እሺ ቀጥል። ይኸውልሽ አሁን አይኔን ተኩር ብለሽ ስታየኝ ማንበብ ያቃተሽ ስላላፈቀርሽ ነው። ስታፈቅሪ ግን ያፈቀርሽውን ሰው አይን ማንበብ ትችያለሽ። የምርህን ነው ቦቼ? ነው የምሬን ነው። ባፈቀሩ ሰዎች ላይ እኮ ተጣምቶ የተረጋገጠ እኮ ነው። እኔ ዝም ብዬ አላወራም። ቡዬ እንዴት ነሽ? እኔ ቆንጆ ምን ነው ብቻሽን? ምን ነው ብቻሽን? እዚህ ጋር ስትይ ድንጋይ መስልሻለሁ እንዴ ሴትዮ? እኔ የምልሽ ሄቡ የሆነ የሚነፋነፍ ሬዲዮ እየሰማሁ ነው ልበል? አዎ አለ ጎማሬ ጎማሬ እያለ እኮ ነው የሚነፋነፈው። ሄቡ ግን ይሄ ብቸኝነት በጣም በዛ፣ ጥሩ አይደለም። እሺ ቆይ ምን እየሆናችሁ ነው? ተጣልታችኋል እንዴ? ከማን ጋር? ምን ነው ከጎማሬ ጋር ተጣለው አልተጣለው ምን እንዳይመጣ ነው? ምን ይመጣል እንዴ? አንቺና ቦቸራ ናችሁ። ሄቡ ቦቸራ ደግሞ ማን ነው? በፍቅሩ ጠብ አድርጎሽ ስቅስቅ ብለሽ ያስለቀሰሽ ሰው ነዋ። ጄሪ ግን የምርሽ ነው ወይስ እየቀለድሽ ነው? እንዴ እኔ ቆንጆ አንቺ ላይ ምን ብዬ እቀልዳለሁ? የምሬን ነው። ይኸውልሽ የቡዬ እምቢ ስላት አልፈልግም ስላት ቅጥል ብላ እኮ ነው። ጄሪ የምርሽ ይበይኝና ላስታርቃችሁ። ከማን ጋር? ከማን ጋር? ከጉማሬ ጋር። ቦቼ ዝም በል ጄሪ፣ ከቦቼ ጋር ላስታርቃችሁ። ሄቡ ግን የምር ግራ እያጋባሽኝ ነው። ቦቸራ የሚባለው እኮ ሰው ይሁን ጎማሬ ጭራሽ አላውቅም። ኧረ በደንብ ነው የምታውቂኝ። ይኸው በስሟ ጠራችኝ እኮ አሁን። ቆይ እናንተ ልጆች እየተጫወታችሁብኝ ነው እንዴ? እንዴ ሄቡ ቆይ ምን ሆነሻል? አሞሻል እንዴ? የሆነ እንደ መንፈስ ነገር ሆኖ እየታየሽ ነው ልጁ። ቆይ እናንተ ልጆች ያማችኋል እንዴ? የራሳችሁ ጉዳይ እሺ። ያሳብኝ እንዴ? ወይኔ በሞትኩኝ። ወይኔ ሄቨን ተበላሸሽ ልጅቷ። ጭራሽ መንፈስ ሆኗት ሲታያት ጀመረ እኮ። ወዲህ ተበላሸ ልጅቷ። አሁን ነገር ፍለጋ ነው እንጂ ሳልታየሽ ቀረቼ ነው። ሄቨን አይ ጄሪ ቦቦታ ነሽ? ጄሪ
በስመ አብ ወልደ መንፈስ ቅዱስ ስትራፖይ ለዚች ልጅ ብቻ ነው ለሁሉም ነው መንፈሱኝ የምታየው? አይ እንደው ፈጣሪ ምን ይሻለኛል? የታባቱ አገኘሁት። ቆይ ጤንነትን እስክትጠራጠረው ድረስ ነው መሰራለህ። መንፈስ ነኝ እንዴ ብሎ እንዲያምን ነው የማደርገው። አቡሻ ይላል የቆቅ መረቅ ዝግባ ፍርም ባይልሻል። አንቺ ጀምራ አፈጣጠርሽ ልጁ ነው። ሳለኝ ይብላኝ ለአንተ ወጣሁት። ምን ሆነ ነው ሲጀምር አዋዋል ከመጋኛ ጋር እንደሆነ ሰው ምንድነው ፊት እንደዚህ ተጣመመው? ምን ሆነ ነው? ገና ታረቅን ብዬ ናፍቆቴን ሳልጨርስ ያው ይሄ ነገር ተፈጠረ። አረ አቡሻ በእናትሽ ቀለል አድርጊው። በቃ የሆነ መላ ይታጣልትም ፈታ በለ። አይመስለኝም። በአሁኑስ የምትታረቀኝ አይመስለኝም። በከባዱ ነው ያስደበርኳት። ይኸውልሽ አባቢ የምር የምትወድ ከሆነ በቃ አንተ ላይ አጨክንምሽ። አንተ አትጨናነቅ፣ ፈታ በል። ተው ሚኪ፣ የማይሆን ተስፋ አትስጠኝ። የምሬን ነው፣ አጉል ተስፋ አይደለም። የኔ ፒያር ራሱ አታያትም? በእናትህ ጨክና እኮ አጨክን። የምር ሚኪ የሌለን ይደብራል። ደግሞ ናፍቃኛለች። እንግዲህ ፉንቃ ጸባይ እንደዚህ ነው። ይኸውልሽ አብዱኪያ ራሱ እንደዚህ ብሏል እኮ እንደ ጅዋጅዌ ሆኗል ነገሯ። እንደ ጅዋጅዌ ስሜት ላይ ነው የሚጫወተው። እንግዲህ መልመድ ነው አባሉ። የሌለ ነው ሙዴ ክንት ያለ። አረ በእናትህ አቡሽ አንቺ አራዳ ልጅ አይደለሽ እንዴ? እንደዚህ ስተክዝ አያምርብህም። በቃ ተጫዋታ ነው የሚያምርብህ። ደግሞ አንድም አንተ ነህ የማይሆን ጭው ያጫወትከኝ። አንተ እድሜ ዘላለምን ከኔ አትወርድም እንዴ? እኔ ደግሞ ምን ላድርግ? አንተ አይደለ እንዴ አንዴ በሶማሌ አንዴ በጅቡቲ ሊሰደድ ነው ምን ስልኬን አጥፍተህ ያሟረትክብኝ? አረ አንተ ደግሞ ሁሌ ታበዛዋለህ። አንዳንዴ የኔ ካልኩሌሽን ሰርቶ ነበር አይደለ? አንተ ነህ ጭው ነበላሽ። እኔ ምን ላድርግ? ወይኔ ቅድም ባገኘ ኖሮ አናተን ነበር የምልህ። ማን? እኔ? አዎ ያንተን። ድሮ ምትል ነበር ሰው ያወጣል። እሺም ሁሉ ማለት መሰከ እኔ ሶስት ሴትዮ አረባኮት ስለ መድኃኒዓለም ቢያውን እሺ ምን ቀረሽ? እኔ የምለው ሴቶቹ ምን አይተውብክ ነው እንደዚህ የሚረባረቡብህ? እንዴ ውበቴ ነዋ። እንዴ መድኃኒዓለም የሚሰጠኝ ውበት አታይም? እንዴ ወዜ ጨፍ ብሎ ይኸውልሽ በዚህ እኮ ያንተ ውበት። አይ እኔ ውበት ምን ልትይ ነው? ዝንጀሮ እንኳን ካንተ ይቆነጃልሽ። ብንከባበር አይሻልም? ባንከባበር ምን ልታመጣ? እሱማ ምን አመጣለሁ? ለመድኃኒዓለም ከመጸለዮች ድግድ ፎስ ደፍቶ ልሂድ። እንዴ አሁን መሄድ አትችልም። አንቺ ሴትዮ ቁም እስረኛ ልታረጊ ነው እንዴ? ምንድነው እቅድሽ? አንተን እስረኛ አድርጎ ማን ይቀልብሃል ብለህ ነው? አሁን መስመር እያለፍክ ስለሆነ ላስጠነቅቅን የመጣሁት። የምን መስመር? ጄሬን አታገኛታልሽኝ? ይኸው አቆምኩ። ጎበዝ ልጅ። አሁን ደግሞ ሌላ ትእዛዝ አዛለሁ። እንደኝስ ደግሞ ምንድነው? እሺ ከዚህ በኋላ ከሄቨን ጋር ያለህን ግንኙነት እንድታቆም እፈልጋለሁ። ከሄቨን ጋር ነው ደግሞ ያልሽው? አዎ ከሄቨን ጋር። አም ሶሪ፣ ይሄን ማድረግ አልችልም እኮ። ለምን? ምክንያቱም ከእሷ ጋር እንደሆነ እኮ ያዘዙኝ አባቷ ናቸው። የፈለገ ነገር ቢሆን እኔ አቁም ካልኩ ወደድክም ጠላህም ታቆማለሽ። ይኸውልሽ ከእሷ ጋር ባቆም አባቷ ያባሩኛል፣ ባላቆም አንቺ በተንኮልሽ ታስባርኛለሽ። እኔ ስለዚህ ነገር ማቆም አልችልም። እንዴ እሺ፣ ግንኙነትህን በልክ አድርገው። በልክ ማድረግ ማለት እንዴት ነው? ይሄ 10 ጊዜ ገኒ እያልክ ስርስሯ የምትሄደው ነገር ታቆማለህ። ገባ? አንቺ ልጅ ግን አንቺ ምክንያት ከሰው ጋር ሁሉ ልቆራረጥ እንዴ? እንግዲህ ሄርሜላ ካዘዘች አዎ ከሁሉም ሰው ጋር ልትቆራረጥ ትችላለሽ። መስታይል ያልሽኝን ሁሉ አደረገ። ጎበዝ ልጅ። አሁን ከፊቴ ጥፋ። ቤዚት በእናትህ ያሬድ ተጣልቻለሁ አታናግረኝ በቃ ስትባል አሰማም እንዴ? እኔ ግን በቃ አንቺ ሳላናገር መዋልና ማድረግ በፍጹም አልችልም። ያሬድ በእናትህ በአፋት ደልልኝ እሺ? ጋሽሙት እኔ የደልኩሽ አይደለም።
ታዲያ ቆይ ለምንድን ነው እኔ እንደዛ እየተሰማኝ ያለው ነው? ቤዚቲ አይንሽን አንብቤ ፍቅርሽን መረዳት ለምን እንዳልቻልኩ ታውቂያለሽ? አትንገረኝ፣ አልፈልግም። እሺ ማወቅ አልፈልግም። እንከፍ ስለንኩ እኮ እሱንም ማመንህ አንድ ነገር ነው። እሺ ቤዚቲ እንታረቅ። እንከፍ ከሆነ ሰው ጋር መታረቅ አልፈልግም። እሺ እንደውም ልንገርሽ አንቺ ራሱ ደረቅና ግትር ሰው ነሽ። እሺ አየህ አይደለ? እውነቱ ሲታወቅብህ እንዲያንጨረጭርሃል አይደል? ምንድነው እውነቱን ያወቅሽብኝ? በአፍ እንጂ ከልብህ እንደማታፈቅረኝ ነው። ጋሼ ሙት ብዬ እየማልኩልሽ ነው ማዋሽሽ? እሱን አላቀልህም። እሺ እንደውም አላፈቅርኩሽ። ጎሽ እንደዚህ እውነቱን ስትናገር ነው እሺ የሚያምርብህ። ቤዛ ግን ይሄ ድርቅ ነሽ፣ አንድ ቀን ገደል ይዞሽ ይገባልሽ። ያሬድ ይሄ እኮ ድርቅና አይደለም። እና ምንድነው? እንጃለ አላቀልህም። አንቺ ልጅ ግን ምን እንደማደርግሽ እኔ ምንም ሊገባኝ አልቻለም። ምን ማለት ነው? ስትናደጂ ታምራለሽ፣ ስትስቂ ውብ ነሽ። ይኸው ዛሬ ደግሞ እስከ ዛሬ አይቼው የማላውቀውን ውበት አየሁ። ምን አይነት ውበት? ስታቆርፊ ያለውን ውበት ነው። አልቀረብህም። እሺ የምሬን እኮ። ቆይ አንተ ልጅ ከመቼ ጀምሮ ነው እንደዚህ አፈቀላጤ ሆንኩ? እኔ? አዎ አንተ አፈቀላጤ መቼ ሆንኩ ነው? አይታየህም እንዴ? ሌላ ጊዜ ያለመደብህን ስትቆጪ ታምራለሽ፣ ስትናደጂ የባሰ ውበትሽ መጣ ምናምን እያልኩ እኮ ነው። እና እውነቴን እኮ። አልቀረብህም። እንደውም ልንገርህ አንተ ፍቅርህ ልብህ ላይ አይደለም እሺ ያለው። እና ምን ላይ ነው? ምላስህ ላይ። እሱን አንቺ እንዴት አወቅሽ? ምን ጥያቄ አለው? አይኔን አይተህ ፍቅሬን መረዳት ካልቻልክ እኮ ፍቅርህ ልብህ ላይ ሳይሆን ምላስህ ላይ ነው ያለው ማለት ነው። እኔ የምለው ቤዚቲ ማታ እንደ ፊልም መጥሽ ነበር እንዴ? እያሾፍክብኝ ነው? አረ የምሬን ነው፣ ግራ ገብቶኝ እኮ። ይሁን እንከፍ ነህ። እሺ እሱንም እኮ ቅድም አመንኩልሽ። በቃ አኩርፌ ስሜቴን ለመለወጥ የምታደርገው እቺን ብቻ ነው? አለቀ? አረ ሌላም አለኝ። ምንድነው? ቆይ ላሳይሽ። ቤዚዬ የፍቅር ጮራዬ እንከፍ ስትይኝ በጣም ደስ ይለኝ። አረ አረ በእናትህ በቃኝ አልፈልግም። የምርሽን? አዎ የምሬን ነው። ካልሽሽ ግን ደግሞ ከፈለግሽ ልዘፍንልሽም እችላለሁ። አረ ጭራሽ በቃ አልፈልግም። ስለዚህ ታርቀናል። አዎ ታርቀናል። ከረታዬ ግን ፒስ ነሽ? አለሁ። አንተ እንዴት ነህ? ደህና ነኝ። ምነው ኮራልሽሳ? ድሮም እንደዛ አይደለም እንዴ? ቆይ ግን ምንድነው አላማሽ? አልገባኝም። ምን ነው የምታወራው? ከጄሪ ጋር እንዳልገናኝ በጸጋ በኩል ማስፈራሪያ ላክሽብኝ አንቺ እንደሆንሽ አውቄያለሁ። የሆንኩ እንደሆነስ ምን ይፈጠር እኮ። እሱን ያደረግሽው ለምንድን ነው? ለምን ይመስላል? አፍቅረሽ ነው? እውነቱን ለመናገር መጀመሪያ ላንተ እንደሱ አይነት ስሜት እየተሰማኝ ነበር። እና አሁንስ? አሁን ግን ሁኔታውን ሳየው ይሄን መሳት ይችላል። ታዲያ ከጄሪ ጋር እንድራረቅ ማድረጉ ለምን አስፈለገ? እሷ ስለምታስጠላኝ ነው። ከኔ ጋር አጉል ውስጥ ስለተጋባች። አሁን ገባ? አዎ ገባኝ። ዛሬ ደግሞ ከሄቨን ጋር እንዳልገናኝ የፈለግሽው ለምንድን ነው? እሷ ሁኔታዋ ጥሩ ስላልሆነ። ቆይ ከሄቨን ጋር ደግሞ ያገናኛችሁ ጉዳይ ምንድን ነው? በምን ይሆናል? ባንተ ነው። በእኔ ለምን? ቅድም ሄጄ ከቦቼ ራቂ ብዬ ሳስጠነቅቃት አንቺ ምን አገባሽ አትለኝም መሰል እኮ። አንቺ አይመለከትሽም እኮ። ትክክል ናት። እኔ ደግሞ ምን ማድረግ እንደምችል ከእሷ ጋር እንዳትገናኝ አድርጌ ያሳያታል። ቆይ የኔና የእሷ ግንኙነት አንቺን ለምንድን ነው መሀል አናትሽን ያሳክክሽ? አይናውጣ ስለሆነች እንዴት እንዳስጠላች። አይናውጣ ነው ያልሻት? አዎ አይናውጣ እኮ። ጋኒ ነው አይናውጣ? ቢገባ እዚህ ግቢ ውስጥ ከእሷ በላይ አይናውጣ የለም። እንዴት አይናውጣ ልትያቻልሽ? ቦቻራ ጋር ያለሽን ግንኙነት ለምንድን ነው የማታውቀው ስላት ምን ብትለኝ ጥሩ ነው? ምን አለችሽ? አላውቀውም ስትል እሺ ምክንያትሽ ምንድን ነው ስላት የመለሰችልኝ መልስ በጣም ነው የምትወደደው። ቆይ ምን አይነት መልስ ብትመልስልሽ ነው? ከቦቼ ጋር ያለኝ ግንኙነት የማላውቀው ስለማፈቅረው ላይ ምን አልሽ? እድሜ ነው